እና ፕሊስ መተ ቤታችን ቤቴ መተ ቡና ልጋብዝ ብቻችን ማንንም ሳትይዝ ካሜራማንና በጣም ያዝናናኝ ቪዲዮ የማን ነው የዳኒ ቪዲዮ በጣም አዝናንቶኛል። በጣም የሚገርም ነገር ነው። የኔም ጥያቄ የሆነው ነገር ነው እንግዲህ ዳኒ አምጥቶ ሲጠይቃቸው የነበረው እጅግ በጣም ነበር የሚያሳቀኝም። እኔ ሁሌም የምናገረው ነገር እናንተ ታውቃላችሁ፣ ሁሌም የምናገረው ነገር ነው። ሁሌም የምናገረው ነገር የልቤን መሻት ነው። ዛሬ ትላንትና ዳኒ የተናገረው ማነው ቤተሰብ ለማንኛውም ዛሬ አዳዲስ ነገሮች አሉ። ሁሉንም እውነታ ሁሉንም ነገሮች እናወራለን። በትላንትና በዳኒም ቪዲዮ አስተያየት እንሰጥበታለን። ሁላችሁም ሐሳብ አስተያየታችሁን ሁላችሁም እንድትጽፉ እፈልጋለሁ። ዛፍዬ ዛሬ ባለክሽ ዛፍዬ እንደዚህዎች ነገር አይሰራም። ላይክ እያደረጋችሁ ይሄን ቪዲዮ ቀጥ ለጥ ብላችሁ ተሰማላችሁ ማለት ነው። እንግዲህ ቤተሰብ እኔም ራሱ ገርሞኛል። በጣም የሚገርመው ነገር አንድ ነገር አለ። እኔ ነግራችኋለሁ፣ በጣም ብዙ ጊዜ ማውርቻችኋለሁ ይሄን ነገር ማለት ለእናንተም ራሱ አንዳንድ እኛ ሴቶች ስንባል ወንዶችን አንዳንድ ወንዶች ለብር ራሱ ሳይሆን ለዛ ነገር ስንል አብረን የምንሆነው ሰዎች አለን። አብረን በቃ ለዛ ለዝነኛው ስንል አንዳንድ ልጆች አሉ ለዝነኛው ሲባል እንደፈለገ እየረገጣት እየገደላት ለዝነኛው ስትል ዝነኛውን በደንብ አድርጎ ስለሚያረካት በዛን ሰዓት መለየት የማይፈልጉ ብዙ ሴቶች አሉ። ከነዚህ ውስጥ ደግሞ ሩታ፣ ሄርሜላ፣ ፍቅር ወዘተ አሉበት። እንዴት በሉኝ። እኔ በጣም የገረመኝ ነገር ሩታም ሆነች ሄርሜላ አብርሃም ላይ ምንድነው ምን የተለየ ነገር አለና ነው? አብርሃም ላይ የትኛው ጸባዩ ነው? የትኛው የአብርሃም የጎላ መልኩ ነው? ከታዋቂነት በስተቀር እና ያው ገንዘብ አለው ከዛው በስተቀር ምን የትኛው ነገር ነው? እነሱም ታዋቂ ናቸው፣ እነሱም ገንዘብ አላቸው። የትኛው ታዋቂ የትኛው ነገሩ ነው? አብርሃምን እንደዚህ ወደው ልጆቹ ሴቶቹ ቂጣቸው እስከሚርገበገብ ድረስ አብርሃምን ወደውት ያው ሄርሜላና ሩታ ተስማምተው እንደውም እኔ አብሮ ሊያገቡ ነው። እኔ እኮ አፈርኩ። አሁንማ አብሮ ሊያገቡ ነው እንዴ የተስማሙትም አልኩኝ። እንደው እኛ ባላንጣ ሲኮን ነው የምናውቀው፣ አብሮ ሲኮን አናውቅም። አሁን ደግሞ ይኸውላችሁ ባላንጣ የነበሩ ሴቶች ደግሞ ነገ ተነገ ደግሞ ሄርሚን ወይም ሩታን ከመረጠ ልጅ ደግሞ ነገ ሄርሜላና ሩታ ደግሞ እሳትና ጭድ ነው የምታዩዋቸው ማለት ነው። እና ቤተሰብ ያቺም የበፊቷ ሩታ አግብታው ወልዳ ሄርሜላ በእንደገና ሄርሜላ አፍቅሮ ከሄርሜላ ጋር አልጋ ምንድነው አምሶላ ተጋፎ ምናምን ከዛ ወደ ደግሞ እቺ ደግሞ ፍቅር የምትባሏ ደግሞ መጣች ተመልሳ። የአብርሃም ዝነኛ ይሄን ያህል ምን አስደረጎብን ነው? ምን ያስደረገብን ነው? ወይስ ምንድነው አስነቅሶት ወይም የሆነ ቦታ ሄዶ አስተካክሎት ይሆን እንደ አብርሃም ምንድነው ነገሩ? ሰርጀሪ አሰርቶት አስተልቆት ይሆን እንደኔ እኮ የግራ ገባኝ እኮ። በሰርጀሪም እኮ ትልቅ ይሆናል ቤተሰብ። ሰርጀሪው ትንሽም ሆነ ያው በሰርጀሪ አሪፍ ተደርጎ ይሰራል። እንደዛ ሳስተርጎ ይሆን ወይስ የትኛው መሪ ጌታ ጋር ሂዶ ነው ይሄ ልጅ እቃው ላይ አሰርቶበት ነው ወይ ሴቶቹ እንደዚህ የሚጋደሉበት? እኔ ለኔም ራሱ ትንግርት የሆነብኝ እንደ ዳኒ ሮያል እንደዛ ዳኒ ሮያልም ትናንትና ትንግርት ነው የሆነበት። ይሄ ልጅ ምን ቢያስነካችሁ ነው? ምንድነው እቃው ትልቅ ነው ወይስ ከሚል ድረስ እሱ ራሱ ምንድነው እናንተ ይሄው እነሱ ሼም ውስጥ እንትን ውስጥ እስከሚገቡ ድረስ እውነቴን ነው የምናገር። ትክክል እኮ ነው የተናገርኩ ያለሁት እንዴ። ይሄን ያህል ምንድነው አብርሃም ላይ እንደዚህ ጥብቅ ልጥፍ ማስትሽ የሆናችሁበት ምክንያት እኛም ማወቅ አለብን እንዴ። ስንት በሞላ ወንድ አሁን ለምሳሌ ስንት ወንዶች አሉ፣ ስንት ታዋቂ ወንዶች፣ ስንት ጀንትልማን የሆኑ ወንዶች አሉ። እናንተ ምንድነው ግን በነገራችን ላይ ማለት ነው ቤተሰብ እኛ ሴቶች ራሱ ምንወደው ሚልከሰከስ ወንድ እንወዳለን መሰለኝ። እዚህ መዛም ልኩስ እንዳበደ ውሻ ሚልከሰከስ ወንድ አንዳንዴም ይጥመናል መሰለን። እሱ ነው እና አብርሃም ደግሞ ልኩስ ስለሚያደርግ ልክስክስ ስለሆነ በቃ ይሄ ነው መሰለኝ እነዚህ ልጆችን አላላቀቅም ያለው። ከዛ ደግሞ አብርሃም ደግሞ ስንቶች አሉ የሚያፈቅሩት ደግሞ ስንቶቹ አሉ ቤተሰብ
እኔ አሁን ምንድነው መሰላችሁ እባካችሁ ነው እናንተ እንድትተባበሩኝ የምፈልገው ምንድነው ይሄን ቪዲዮዬን አብርሃም ጋር እንዲደርስልኝ ምንድነው የምታረጉት መሰላችሁ እኔ አብርሃምን ማግኘት እፈልጋለሁ ፕሊስ አብርሃምን አገናኙ እኔ አብርሃምን አግኝቼ ቤቴ ለብቻው ጋብዤው ቡና ከአብርሃም ጋር ብሬ መጠጣት እፈልጋለሁ ቤት ውስጥ ብቻችንም ማለት ነው እኔ አብርሃምና እኔ ብቻ እባካችሁ ተባበሩኝ ይሄን ቪዲዮ ለአብርሽ ቆርጣችሁ ላኩልኝ ፕሊስ አብርሽ ከቻልክ እኔ ዛፊ ዩቲዩብ እባላለሁ ከቻልክ መቼም ቪዲዮ መቼም ሳታዋቀም ታያለ በደንብ አድርገህ ቀይ ደንደን ያልኩ ቆንጅዬ ሴት ነኝ እና ፕሊስ መተ ቤታችን ቤቴ መተ ቡና ልጋብዝ ብቻችን ማንንም ሳትይዝ ካሜራማንም አያስፈልገንም ራሳችን ካሜራማን እንሆናለን ብቻችንን አብረን ቡና ብንጠጣና እኔም ከዝነኛው ተቋዳሽ እንድሆን በዩቲዩብ ስም ጋብዣለሁ ፕሊስ ይሄን ነገር ነው ማወቅ ስለምፈልግ ሩታና ሄርሚን እንደዚህ ያሳበዳቸው ያለውን ነገር ምን አለ እኔ ማይቸው እንደውኔም ብናገር ለህዝቡ ገብቷቸው ለህዝቡ ብናገርስ ያብርሃም ምንድነው ይሄ እንደዚህ የሚያቅበዘብዛቸው ሴቶችን ብልት የሚያደርጋቸው ከአብርሃም ጋር መሆን የሚያስፈልጋቸው ነገር ምንድነው እኔ አልፈልግም እንዳደርሱብኝ እንደዚህ ነው ሙድ እየተያዘባቸው እየሳቀባቸው ምን ይያል የትኛው መሪ ጌታ ጋር ነው አንተ ሄድከው የትኛው መሪ ጌታ ጋር እነዚህ ሴቶች ልጆች ምን በጠብጣቸው እንደዚህ አልፈልግሽም እንዳደርሱብኝ ሙድ እየተያዘባቸው ምረጠን እየተባሉ ይምረጥ አልመርጥም እስከሚል ድረስ ግዛን አልገዛችሁም እስከሚል ድረስ እንደ በግ እንደ ፍየል እንደ ላም ተጎትቶ እንደዚህ እስከሚሆኑ ድረስ ምንድነው አሁን ምንድነው መሰላችሁ በመጨረሻም አብርሃምን ፍቅር እንኳን ተዋት ከፍቅር ጋር ብዙ ማይኑ አሁን ፍቅርን ትንሽ ነካ ሊያረጋት ፈልጎ ነው እንጂ ምንም አይደለም ግን ታያላችሁ በመጨረሻ አብርሃም ጉድ ነው የሚሆነው ጉድ ለምን ሆነ መሰላችሁ ሄርሚም ሆነች ሩታ ሌላ ወንድ ይዞ መጣታቸው አይቀርም ከመጡ ደግሞ አብርሃም ደግሞ ከስራቸው የሚከሰከሰው ታያላችሁ አሁን እነዚህ ልጅ ምንድነው መሰላችሁ እሱ ባደረጉ ሁሉ እሺ ይያሉ ከስሩ ስለሚከሰከሱ አሁን እሱ መጥቶ እነሱ ጋር እንዲልከሰከስ ነው ማድረግ ያለባቸው ያሸነፈ ይሰር ከዚህ በኋላ አብርሃምን እንግዲህ እና አብርሃምን እኛ እንፋታውም ከአብርሃም ጋር አብረን ነው ምን ሆነው እንደዚህ ብለንም ሆነን አብርሃምን ማግኘት እንፈልጋለን ለምትሉ ለሩታም ሆነ ለሄርሜላ የምደግፍበት ጉዳይ የለኝም ከዚህ በኋላ ማለት ነው ሩታ ወይም ሄርሜላ ያሸነፈች እንግዲህ ተሽጣ ያሸነፈች ወይም ተመርጣ ያሸነፈች ሴት አብርሃምን መውሰድ ትችላለች ከፈለጋችሁ ነው እሱ ከፈለጋችሁ ድንገት እሱ ከፈለጋችሁ ለከሁለት አንዳችሁ መርጣችሁ ብትወስዱት እኔ በጣም ደስ ይለኛል ሌላ ሴት ከሚወስዱባችሁ አሁን እናንተ ብትወስዱት ይችላል ለማንኛውም ቤተሰብ እንግዲህ ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ አድርጉ በተረፈ ወዳችኋለሁ ቻው